ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ሐሙስ ምሽት ሐምሌ 30 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ መረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በድጋሚ እንጋብዛችኋለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሀገር ውስጥ የተጫዋቾች የዝውውር መስኮት እየተካሄደ ይገኛል። የተለያዩ ክለቦች የተለያዩ ተጫዋቾችን በማስፈረም ለአዲስ ዓመት እየተጠናከሩ ነው የሚገኙት። አሁን ላይ ባገኘነው መረጃ መሰረት ኢትዮጵያ ቡና እግር ኳስ ክለብ አዲስ ግብ ጠባቂ ስለማስፈረሙ እየተገለጸ ነው የሚገኘው። የኢትዮጵያ ብሔራዊ ቡድን ግብ ጠባቂ አቡበከር ኑራን ለቀጣዩ 2 ዓመታት ኢትዮጵያ ቡና እግር ኳስ ክለብ እንደዚሁ በቋሚነት ማስፈረሙ ተነግሯል። በቅርቡ ወይም ደግሞ ለመጪው አዲሱ የውድድር ዓመት አዲስ አሰልጣኝ የሾሙት ኢትዮጵያ ቡናዎች የተለያዩ ተጫዋቾችን ወደ ስብስባቸው በማምጣት ላይ ነው የሚገኙትና አቡበከር ኑራ ከዚህ ቀደም በኢትዮጵያ ፕሪሚየር ሊግ በኢትዮጵያ መድን እግር ኳስ ክለብ ውስጥ ከአሰልጣኝ ገብረ መድን ኃይሌ ጋር መስራታቸው የሚታወቅ ነው። አሁን ደግሞ ዳግም በአዲሱ ክለባቸው ኢትዮጵያ ቡናም እንደዚሁ ተገናኝቷል ተብሏልና ቀጣይ ኢትዮጵያ ቡናዎች በተለይ የፕሪሚየር ሊጉን የዋንጫ ክብር ከ2003 በኋላ ለማንሳት ከፍተኛ ተስፋን ሰንቀዋል። የተለያዩ ተጫዋቾችንም እያመጡ ነው የሚገኙት ማለት ነው። ዛሬ እንግዲህ አቡበከር ኑራን እንደዚሁ የፊርማ ስነ ስርዓት እየተመለከትን እንገኛለን። በክለቡ የመሰብሰቢያ አዳራሽ በመገኘት ፊርማውን ስለማኖሩ እየተገለጸ ነው የሚገኘው። በቀጣይ ግን የኢትዮጵያ እግር ኳስ ፌዴሬሽን ደግሞ ይፋ የሚያደርገው የዝውውር ሁኔታ የሚጠበቅ ነው የሚሆነው ማለት ነው። ሌላኛው የሀገር ቤት ስፖርታዊ መረጃችን እንደዚሁ የዝውውር መረጃን ይመለከታል። የኢትዮጵያ የሰሜን ኢትዮጵያ ተወካዩ ክለብ ባህር ዳር ከተማ እግር ኳስ ክለብም እንደዚሁ አዲስ ተጫዋች አስፈርሟል። ከዚህ ቀደም በኢትዮጵያ ፕሪሚየር ሊግ እንደዚሁም በባህር ማዶ ደግሞ በግብጽ ሊግ ለፔትሮጄት እና በኢትዮጵያ ብሔራዊ ቡድን የምናውቀው ሽመልስ በቀልና የቀድሞ የኢትዮጵያ ብሔራዊ ቡድን አምበል እንደነበር ይታወቃል። አሁን የጣና ሞገዶቹን ስለመቀላቀሉ እየተገለጸ ነው የሚገኘው። ያለፉትን ዓመታቶች ከባህር ማዶ መልስ በተለይ በሐዋሳ ከተማ ቆይታ ያደረገበትን ሂደት እናስታውሳለን። እንደዚሁም በመቻልም የተወሰኑ ጊዜያቶችን ቆይታ አድርጎ ነበረ። አሁን የጣና ሞገዶቹን ተቀላቅሏል የሚሉ መረጃዎች እየወጡ ነው የሚገኙት። የአሰልጣኝ ደጋረጊ ግዛውም ቡድን ማለት ነውና እንግዲህ በአዲስ ዓመት በአዲሱ የውድድር ዓመት ከምንመለከታቸው ጠንካራ ክለቦች መካከል አንደኛው ባህር ዳር ከተማ እግር ኳስ ክለብ ሊሆን የሚችልበት እድል እንዳለ እየተገለጸና ቅድመ ግምትም እየተሰጠው ነው የሚገኘው። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ እየተከታተላችሁን ስላላችሁ በጣም እናመሰግናለን። እንመለሳለን ከመልእክቶች ወዲህ። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሐሙስ ምሽት ስፖርታዊ መረጃዎቻችንን እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል ከመልእክቶች አስቀድመን የተለያዩ የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። በተለይ የሀገር ውስጥ የተጫዋቾች የዝውውር መስኮት ላይ ኢትዮጵያ ቡና እግር ኳስ ክለብ ግብ ጠባቂውን አቡበከር ኑራን ስለማስፈረሙ፣ እንደዚሁም ደግሞ የጣና ሞገዶቹ ባህር ዳር ከተማዎች ደግሞ የኢትዮጵያ የቀድሞ ብሔራዊ ቡድን ተጫዋች የነበረውን ሽመልስ በቀለን እንደዚሁ ማስፈረማቸውን የተመለከቱ መረጃዎች ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎች ናቸው ወደ እናንተ የሚደርሱት። መነሻ የምናደርገው የአፍሪካን መረጃ ይሆናል። በሰሜን አፍሪካዊቷ ሀገር ሞሮኮ አስተናጋጅነት እየተከናወነ የሚገኘው 14ኛው የሴቶች አፍሪካ ዋንጫ የውድድር መድረክ ወሳኝ ምዕራፍ ላይ ደርሷል። በእስካሁኑ ሂደት የውድድር መድረኩ እንግዲህ 7 ሀገራቶችን ወደ ኳርተር ፋይናሉ ማሳለፍ ችሏል ማለት ነው። ዛሬ ምሽት የሚደረገው የምድብ 4 ቀሪ 2
የምድቡ ጨዋታዎች ደግሞ ቀሪውን ወደ ሩብ ፍጻሜ የሚያልፈውን አንደኛውን ሀገር የሚያስመለክተን ነው የሚሆነው። ምድብ 4 ላይ የሚገኙት ኬፕ ቨርዲ ከካሜሮን እንደዚሁም ደግሞ ማሊ ከጋና የሚያደርጉት ጨዋታ አንደኛውን ቀሪ ወደ ሩብ ፍጻሜ የሚያልፈውን ሀገር የሚያሳውቅ ይሆናል። ሁለቱም ጨዋታዎች በሞሮኮ የተለያዩ ስቴዲየሞች ምሽት 5 ሰዓት ላይ በኩል ተመሳሳይ ጊዜ የሚከናወኑ ይሆናል። ይህንን ምድብ አስቀድሞ ካሜሮን 6 ነጥብና 2 ንጹህ የግብ ክፍያ በመያዝ በቀዳሚነት ከምድቡ ማለፉ የሚታወስ ነው። እንደዚሁም ጋና 3 ነጥብ አለው። እንደዚሁም 1 ንጹህ የግብ ክፍያ ይዟል። ማሊም እንደዚሁ በተመሳሳይ 3 ነጥብ አላት። በዜሮ የግብ ክፍያ ሶስተኛ ደረጃ ላይ ተቀምጣለች። ኬፕ ቨርዲም እንደዚሁ ምንም ነጥብ አላስመዘገበችም እስካሁን በነበራት ሁለት የምድብ ጨዋታዎች ላይ ማለት ነው። 3 የግብ ዕዳ አለባትና ዛሬ እንግዲህ በተለይ ማሊና ጋና ካሜሮንን ተከትለው ወደ ሩብ ፍጻሜው ለመግባት የሚያደርጉት ፉክክር ከተጋጣሚዎቻቸው ጋር እጅግ በጣም ይጠበቃል። የጋናና የማሊ ጨዋታ ነው በጣም ወሳኝ ማለት ነው። ከሁለት አንዱ እንግዲህ ወደ ቀጣዩ ዙር ካሜሮንን ተከትሎ የሚያልፍ ይሆናል። እስካሁን ድረስ እንግዲህ አይቬሪ ኮስት፣ አልጄሪያ፣ አዘጋጇ ሀገር ሞሮኮ፣ ሳውዝ አፍሪካ፣ ካሜሮን፣ ናይጄሪያ እና ማላዊ ማለፋቸውን አረጋግጠዋል። የሩብ ፍጻሜም እንደዚሁ ጨዋታዎች ይፋ ተደርጓል። በካፍ ይፋ ባደረገው መረጃ መሰረት አይቬሪ ኮስት ከአልጄሪያ በሩብ ፍጻሜው ሲገናኙ፣ ሞሮኮ ከሳውዝ አፍሪካ በዕለተ ቅዳሜ ምሽት የሚያደርጓቸው ጨዋታዎች ናቸው። ካሜሮን ከናይጄሪያ የሚያደርጉትም ጨዋታ ይጠበቃል። ናይጄሪያ እንግዲህ 10 ጊዜ መድረኩ የዋንጫ ባለክብር እንደሆነች ትታወቃለች። ካሜሮን ውስጥም በጣም ኳሊቲ ያላቸው ተጫዋቾች አሉ። ማላዊ ጨዋታዋን የምታደርገው በሩብ ፍጻሜው ዛሬ እንግዲህ ምናልባት ወይ ከማሊ ወይ ከጋና ከሁለት አንዱ ከሚያልፉ ሀገራቶች ጋር በቀጣይ እሁድ ጨዋታዋን የምታከናውን ነው የሚሆነው ማለት ነው። የአፍሪካን ዋንጫን የውድድር መድረክ የተመለከተው መረጃችን ይህንን ይመስላል። በቀጥታ ወደ ባህር ማዶ ወይም ደግሞ ወደ አውሮፓን የተመለከቱ የተለያዩ መረጃዎች ከማለፋችን አስቀድመን እነዚህን መረጃዎች ወደ እናንተ እናደርሳለን። አብራችሁን ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር የዝውውር መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። የማንቸስተር ዩናይትድን የዝውውር መረጃ ቀዳሚ እናደርጋለን። ማንቸስተር ዩናይትድ የአማካኝ ስፍራውን ለማጠናከር ከተለያዩ ተጫዋቾች ጋር ስሙ እየተያያዘ ነው የሚገኘው። እዚሁ የመጫወቻ ስፍራ ላይ የተለያዩ ተጫዋቾችን አምጥቷል። ዩሪ ቴሌማንስን እና እንደዚሁ ደግሞ ሌላኛውን አንድሪው ሳንቶስን ያመጣበትን አጋጣሚ ማስተዋወስ እንችላለን። አሁንም ተጨማሪ የአማካኝ ስፍራ ተጫዋቾችን ለቀው በሄዱ ተጫዋቾች ምትክ ለማምጣትና ቡድኑን ጠንካራ ለማድረግ አሰልጣኝ ማይክል ካሪክ የተለያዩ ተጫዋቾችን እያማተረ እንደሚገኝ እየተገለጸ ነው የሚገኘው። በተለይ ደግሞ የሪያል ማድሪዶቹ ሁለቱ የአማካኝ ስፍራ ተጫዋቾች ኤድዋርዶ ካማቪንጋ እና እንደዚሁም አውሬሊዮን ሹዋሚኒ እየተጠቀሱ ነው የሚገኙት። እነዚህ ተጫዋቾችን አንድ በአንድ ለመመልከት እንግዲህ በቀጣይ ከአዲሱ የነጮቹ አለቃ አሰልጣኝ ጆዜ ሞሪኒዮ ጋር የማይቀጥሉበት ሂደት ከሁለት አንዳቸው እየተገለጸ ነው የሚገኘውና እነዚህ ሁለት ተጫዋቾች ሪያል ማድሪድ የሚለቃቸው ከሆነ በዚህ የክረምት የተጫዋቾች የዝውውር መስኮት ላይ የሳምንታዊ ደሞዛቸው አስቸጋሪ ቢሆንም ነገር ግን ለማምጣት ፍላጎት አላቸው የሚሉ መረጃዎች እየወጡ ነው የሚገኙት። የኤድዋርዶ ካማቪንጋን አንዳንድ ጉዳዮች ለመመልከት እንግዲህ ኤድዋርዶ ካማቪንጋ አሁን 23 ዓመቱ ላይ ይገኛል። የዘር ግንዱ ከዲአር ኮንጎ እንደዚሁም ቤተሰቦቹ ከወደ ዩጋንዳ አካባቢ እንደዚሁ እንደተገኘ ነው ይህ ተጫዋች የሚገለጸው። አብዛኛውን እንግዲህ በፈረንሳይ ማሳለፍ ችሏል። በፈረንሳይ የተለያዩ አመታቱን ማሳለፍ ችሏል። በስታድ ሬምስ ነው እንግዲህ
አካዳሚ ውስጥ መሰልጠን የቻለው። ከዛ በኋላ 2021 ላይ ደግሞ የስፔኑን ኃያሉን ክለብ ሪያል ማድሪድን በ40 ሚሊዮን ዩሮ ተቀላቅሎ ዘለግ ያሉ አመታቶችን እያሳለፈ ነው የሚገኘው። በፈረንሳይ ብሔራዊ ቡድን ውስጥ እናገዋለን እና ይህንን ተጫዋች ለማምጣት ፍላጎት አላቸው ተብሏል። የዚህ ተጫዋች የውል ኮንትራቱ የሚያበቃው ከ3 ዓመታት በኋላ ነው በ2029 ማለት ነው እና የውል ኮንትራቱ ላይ ያለ የሂሳብ ማፍረሻ ወይም ደግሞ ውሉን ማፍረሻ ገንዘብ ተቀምጧል። ይህንን እንግዲህ መክፈል ከቻሉ ማንቸስተር ዩናይትዶች ይህን ተጫዋች የግላቸው ሊያደርጉ ይችላሉ የሚሉ ጉዳይ እየወጣ ይገኛል። የዚያው የቡድኑ አካልና እዚሁ ስፍራ ላይ የሚጫወተው የሸዋሚኒ ጉዳይም ከቀይ ሰይጣናቱ ጋር እየተያዘ ነው የሚገኘው። ይህም ተጫዋች ከፈረንሳዩ ክለብ ሞናኮ ነው የመጣው 2022 ላይ ወደ 80 ሚሊዮን ዩሮ ማለት ነው። ብዙዎች የሚያደንቁት ተጫዋች ነው። ሁለገብ ነው ማለት ይቻላል። የተከላካይና የአጥቂውን ስፍራ በማገናኘት ረገድ የአማካኝ ስፍራ ላይ አስደናቂ ብቃት ካላቸው ተጫዋቾች መካከል አንደኛው ነው። በፈረንሳይ ብሔራዊ ቡድንም በተደጋጋሚ ብቃቱን ማሳየት የቻለ ተጫዋች ነውና ይህንም ተጫዋች የማምጣት ፍላጎት አላቸው የሚሉ መረጃዎች እየወጡ ነው። እንግዲህ ካማቪንጋን ሊመርጡ ይችላሉ ወይስ ሸዋሚኒን የሚለው ነገር በሪያል ማድሪድ በሁለቱ ተጫዋቾች ላይ የሚያሳልፈው ውሳኔ የሚጠበቅ ነው የሚሆነው። ይህም ተጫዋች እስከ 2028 ድረስ የውል ኮንትራት አለው በሪያል ማድሪድ ቤት በሳምንት 240 ሺህ እንደዚሁ ዩሮ እንደሚያገኝ ተገልጿል። በአመት 12.5 ነው። ይሄ ምናልባት ለዩናይትዶች ሂሳባቸውን ወይም ደግሞ መጠነኛ ክፍያ ለመክፈል የሚሉት እቅድ ላይ ችግር ሊያመጣባቸው ይችላል። ይሄ ነገር ከተስተካከለ ግን በውሰትም ቢሆን ተጫዋቹን የማምጣት ፍላጎት አላቸው የሚሉ መረጃዎች እየወጡ ነው የሚገኙት። በተጓዳኝ ማንቸስተር ዩናይትድ ሌሎችም ተጫዋቾች አሉ። ለምሳሌ በሌላ የመስመር ተከላካዩን ወይም ተመላላሹን ሮቢንሰንን የማምጣት ፍላጎት አላቸው። የምዕራብ ለንደኑ ክለብ የፉልሃሙን ተጫዋች ማለት ነው ለአሜሪካ ብሔራዊ ቡድን ሲጫወት እናውቀዋለን። ይህን ተጫዋች በቀጣይ ይህንን ተጫዋች የማምጣት ፍላጎት አላቸው። እንደገና ደግሞ ሞርጋን ጊብስ ዋይትንም ከኖቲንግሃም ፎረስት የማምጣትም እቅድ እንዳላቸው እየተገለጸ ነው የሚገኘው ማለት ነው እና ከማንቸስተር ዩናይትድ ጋር አሁን ላይ እየወጡ ያሉ መረጃዎች ይህንን ነው የሚመስሉ። ዝውውሩን በተመለከተ ወደ አርሰናል መረጃ በቀጥታ እናልፋለን። አርሰናል እንግዲህ የቪኒ ጁኒየር ጉዳይ እያበቃለት ነው የሚገኘው። ተጫዋቹ በሪያል ማድሪድ ቤት የመቆየት ፍላጎት እንዳለው አረጋግጧል፣ ወይም ደግሞ ከስምምነት ላይ መድረሳቸው እየተገለጸ ነው የሚገኘው ማለት ነው። እዚያው የውል ኮንትራቱን ያድሳል። በአያሉ ክለብ ሪያል ማድሪድ የመቆየት ጉዳይ ከሞላ ጎደል ተረጋግጧል። በቀጣይ ክለቡ ኦፊሻል ማድረግ ብቻ ነው የሚጠበቅበት። የሪያል ማድሪድ ንብረት ነው። ብዙ ደጋፊዎችም ይዘውት ብዙ የመገናኛ ብዙሃንም ይህንኑ እያረጋገጡ ነው የሚገኙት። ይህንን ተከትሎ እንግዲህ በተለይ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ የተለያዩ የግራ ክንፍ ተጫዋቾችን በማማተር ላይ እንዳሉ እንደዚሁ እየተገለጸ ነው የሚገኘው። በርከት ያሉ ተጫዋቾች ናቸው። ኬናን ኤልዲዝን ከቱሪኑ ክለብ ዩቬንቱስ የማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። እንደገና እዚህ ቦታ ላይ የሚጫወተው የቡንደስሊጋው ክለብ አርቢ ላይፕዚግ ንብረት የሆነው አንቶኒዮ ኑሳም እንደዚሁ ከአርሰናል ጋር ስሙ እየተያያዘ ነው የሚገኘው። ራፋኤል ሊያዮን ከሲሪያው ክለብ ኤሲ ሚላን የማስፈረም ፍላጎት ውስጥ ከገቡ ተጫዋቾች መካከል አንደኛው አርሰናል ሆኖ እየተመለከትነው እንገኛለን። ብራድሊ ባርኮላም አሁን ከሊቨርፑል ጋር ያለው ነገር ከስምምነት ላይ አለመድረሱን ተከትሎ እዚህ ጨዋታ ላይ ዳግም ስለመቀላቀሉ እየተገለጸ ነው የሚገኘው ማለት ነው። ለነገሩ ቪኒ ጁኒየር ላይ ተስፋ አድርገው የነበረ ቢሆንም ደጋፊዎች ብዙዎቹ ወደ አርሰናል እንዲመጣላቸው ይፈልጉ ነበር ደጋፊዎች። ነገር ግን አሁን ላይ ይሄ አለመሳካቱን ተከትሎ እንግዲህ እንደ ቤርታ ፕላን ቢ ፕላን ሲ እያሉ የተለያዩ ተጫዋቾችን እዚህ ቦታ ላይ ይዘው ነበርና በቀጣይ ሊያመጧቸው ካሰቧቸው ተጫዋቾች መካከል በተለይ ኬናን ኤልዲዝ ጉዳይም እየተነሳ ይገኛል። ኬናን ኤልዲዝ ቱርካዊ ኢንተርናሽናል ነው። 21 ዓመቱ ላይ ነው የሚገኘው። በጀርመን ነው የተወለደው። ይሄ ተጫዋች ለቱርክ ቢጫወትም ማለት ነው እንግዲህ በባየር ሙኒክ 2012 ጀምሮ በዚያው አካዳሚ 8 ዓመታቶችን ቆይታ ካደረገ በኋላ በነፃ ዝውውር ነው 2022 ላይ ወደ ዩቬንቱስ የመጣው ማለት ነው። አሁን ላይ 115 ሚሊዮን ይከፈልዋል ፓውንድ ይከፈልዋል 115,000 ፓውንድ ይከፈልዋል በሳምንት ማለት ነው። ኬናን ኤልዲዝ በቱሪኑ ክለብ ዩቬንቱስ ማለት ነው። በአጠቃላይ እንግዲህ ወደ 6 ሚሊዮን ዩሮ አካባቢ ነው በአመት የሚያገኘው ከዩቬንቱስ ማለት ነው። በጣም ታለንትድ ከሆኑ ተጫዋቾች መካከል አንደኛው ነው። እስከ 2030 ድረስ የሚያቆየውን የውል ኮንትራት በቅርቡ 2026 ላይ እንደፈረመ እናስታውሳለን። እንግዲህ ይህንን የውል ኮንትራት አፍርሶ አርሰናል የማምጣት ፍላጎት እንዳለው እየተገለጸ ይገኛል። በዚህ አመት ብቻ አይደለም ያለፉትንም አመታቶች ጭምር ይህ ተጫዋች ከመድፈኞቹ ጋር ስሙ በስፋት ሲያያዝ ነበረ። አሁን የቪኒ ጁኒየር ጉዳይ ያከተመለት መሆኑን ተከትሎ እንግዲህ
ራዳራቸው ውስጥ ከሚገኙ ተጫዋቾች ተብሎ ይፋ እየተደረጉ የሚገኙት አንደኛው ኬናን ኤልዲዝ ነው። ሌላኛው አንቶኒዮ ኑሳን ቀደም ሲል እንዳነሳሁት ነው። ይሄ ተጫዋች እንዲያውም ከሌላ ተጫዋች ጋራ ኤታን ንዋኔሪ ጋር የመለዋወጥ ፍላጎት እንዳላቸው በተደጋጋሚ ሲገለጽ የነበረበትን ሂደት እናስታውሳለን። ገብርኤል ጄሱስንም በመስጠት ለኤሲ ሚላን ራፋኤል ሊያዮን የማምጣት ፍላጎት አላቸው ተብሏል። በእርግጥ ይሄ ተጫዋች ከስሙ ከጋላታሳራይ ጋርም ከቱርኩ ክለብ ጋር በስፋት እየተያያዘ ነው የሚገኘው። የትኛው ክለብ ሊያመጣው ይችላል በድጋሚ የምንመለከተው ይሆናል። ብራድሊ ባርኮላ እንግዲህ ሰሞኑን እንደተመለከታችሁ ታላላቆቹ የመገናኛ ብዙሃን ጭምር ይሄ ተጫዋች ወደ ሊቨርፑል የማምራቱ ነገር የጊዜ ጉዳይ ካልሆነ በቀር አይቀሬ ነው የሚሉ መረጃዎች ሲወጡ ነበረ። አሁን ግን የቪኒ ጁኒየር ጉዳይ ቀደም ሲል ያነሳሁት ብዙ ተጫዋቾች ብዙ የግራ ክንፍ ተጫዋቾች ከአርሰናል ጋር ስማቸው ዳግም እንዲያያዝ እያደረገ ነው የሚገኘው ማለት ነው እና እዚህ ቦታ ላይ አርሰናል እውነትም ተጫዋች ያስፈልገዋል ሁነኛ ተጫዋችና ውጤታማ ተጫዋች። ይህንን ተከትሎ እንግዲህ ዳግም የሊቨርፑል ባላንጣ ሆኖ አርሰናል ብራድሊ ባርኮላ ለማስፈረም በሚደረገው እንቅስቃሴ ላይ ስለመቀላቀሉ እየተገለጸ ነው የሚገኘው። ሌላኛው የመጨረሻው መረጃችን የሚሆነው የሮድሪ ጉዳይ ነው። ሮድሪን ደግሞ ሁለቱ የስፔን አያላናቹ ክለቦች የካታሎናው ክለብ ባርሴሎና እና እንደዚሁ ሪያል ማድሪድ ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው። ተጫዋቹ ፍላጎቱ ወደ ሪያል ማድሪድ ሲባል ነበር ከዚህ በፊት። አሁን ደግሞ ብዙ የስፔን ብሔራዊ ቡድን ተጫዋቾች በካታሎናው ክለብ ባርሴሎና መገኘታቸውን ተከትሎ ወደ ባርሴሎና ለማምራት እንደዚሁ አንዳንድ ጉዳዮች እያለቁ እንደሆነ እየተገለጸ ነው የሚገኘው እና የትኛው የስፔኑ ክለብ ይህንን ተጫዋች ፊርማ ያገኛል? በቀጣይ በማንቸስተር ሲቲ ቤት እንደማይቆይ እየተነገረ ነው የሚገኘው። ሌላ ተተኪ ተጫዋቾችም እያመጡ ነው የሚገኙት እዚሁ ቦታ ላይ ማለት ነው። በተለይ አዲሱ አሰልጣኝ ኤንዞ ማሬስካ ትልልቅ እቅድ አላቸው በቀጣይ ከክለቡ ጋር የሚቆዩበትን እና ውጤታማ የሚሆኑበትን የፔፕ ሌጋሲን ለማስቀጠል ማለት ነው እና ያው እድሜውም እየሄደ ነው የሚገኘው። ሮድሪ ምንም እንኳን በዓለም ዋንጫውና ባለፉት ዓመታቶች በጣም ውጤታማ ሆኖ ባሎንዶሮን እስከ ማሸነፍ የደረሰ ተጫዋች ቢሆንም ጉዳት ደግሞ የበለጠ ገዝፎ እንዳይታይ እያደረገው ነው የሚገኘው። አሁንም ጉዳት ላይ ነው የሚገኘው። በቀጣይ ወይም የቀዶ ሕክምና እየተደረገለት ነው የሚገኘው ማለት ነውና በቀጣይ በአዲሱ የውድድር ዘመን ግን ከሁለቱ የስፔን ታላላቅ ክለቦች መካከል የአንደኛውን ማሊያ ሊለብስ እንደሚችል እየተገለጸ ነው የሚገኘው። እስኪ በተለይ ለአርሰናል ደጋፊዎች አንድ ሀሳብ እናድርስና ወይም ደግሞ ሀሳብ የምትሰጡበትን ጉዳይ ወደ እናንተ እናድርስና የመረጃ ሰዓታችንን እናጠናቅቃለን። የቪኒ ጁኒየር ጉዳይ እንግዲህ አለቀለት ተብሏል። ኦልሞስት ወደ ጫፍ ደርሷል። በዚያው በሪያል ማድሪድ የሚቆይበትን የውል ኮንትራት ለመፈራረም ከስምምነት ላይ መድረሱ እየተገለጸ ነው የሚገኘው። በቀጣይ በዚህ የግራ ክንፍ ላይ አርሰናል የትኛውን ተጫዋች ቢያስፈርም ነው ውጤታማ ሊሆን የሚችለው ወይም የቪኒ ጁኒየርን ያህል ጥሩ ውጤታማ ሊሆን የሚችለው ይህንን ዝውውር ሊያስረሳ የሚችለው ሌላኛው አዲሱ የግራ ክንፍ ተጫዋች ማን ሊሆን ይችላል? ኬናን ኤልዲዝ ከዩቬንቱስ ቀደም ሲል እንደጠቀስኩላቸው፣ አንቶኒዮ ኑሳ ደግሞ ከአርቢ ሌፕዚግ፣ ከኤሲ ሚላን ራፋኤል ሊያዮ እንደዚሁም ደግሞ ከፒኤስጂ ብራድሊ ባርኮላን ለማስፈረም ፍላጎት አለው እዚህ ቦታ ላይ እና የትኛው ተጫዋች ለአርሰናል ይመጥናል ብላችሁ ትገምታላችሁ? እስኪ ሀሳብ አስተያየታችሁን አድርሱን። ሮድሪንም በተመለከተ በተለይ የስፔንን እግር ኳስ የምትመለከቱ የስፔን ላሊጋን የምትመለከቱ ተመልካቾች ሮድሪ ወደየትኛው ክለብ ቢያቀና የተሻለ ነገር በቀሪ የመጫወቻ እድሜዎቹ ማሳካት ይችላል? የካታሎናው ክለብ ባርሴሎና ወይስ ደግሞ የዋና ከተማውን ማድሪድ እግር ኳስ ክለብን ቢቀላቀል? እስኪ ሀሳብ አስተያየታችሁን አድርሱን። ተጨማሪ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን በተለያዩ አማራጮች ወደ እናንተ የምናደርስ ይሆናል። ክቡራትና ክቡራን ተመልካቾቻችን መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ እንደዚሁም የካሜራ ባለሙያችን ዘካሪያስ ሳይሉ ከእናንተ ጋር ቆይታ አድርገናል። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።